ሙስና የፖለቲካ አሊያም የኢኮኖሚ ጉዳይ ብቻ አይደለም። በዕለት ተዕለት እንቅስቃሴያችን በማህበረሰቡ ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። በማህበራዊ እንቅስቃሴ፣ በኑሮ፣ በእያንዳንዱ እንቅስቃሴ ውስጥ ሙስና ተጽዕኖ ከፍተኛ ነው። ዘንድሮ ዓለም አቀፍ የጸረ ሙስና ቀን በኢትዮጵያ ተከብሯል። ለ22ኛ ጊዜ የተከበረው ይህ የሙስና ቀን ትውልድን በስነ ምግባር ተቋምን ደግሞ በአሰራር የሚል ነው መሪ ቃሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተለይም መንግስታዊ የሚባሉ የሙስና ስራዎችን ማስቆም በመቻሉ በኢትዮጵያ የልማት ስራዎች እንዲሰሩ ተደርጓል ብለዋል። ከዚህ ጋር ተያይዞ ከንቲባዋ የሀገርን ሀብት ለሀገር ልማት እንዲውል በማድረግ ረገድ ረጅም ርቀት መጓዝ ስለመቻሉ ነው ያነሱት። ይህንን ያሉት በአዲስ አበባ ከተማ ዛሬ 22ኛውን ዓለም አቀፍ የጸረ ሙስና ቀን በማስመልከት ባደረጉት የማጠቃለያ መድረክ ላይ ነው። ሙስናን በዘላቂነት ለመከላከልም ትውልድን በስነ ምግባር ማነጽ፣ ተቋምን ደግሞ በአሰራር የዘመነ ማድረግ እንደሚገባም ተናግረዋል። ባለፉት የለውጥ ዓመታት ውስጥ መንግስታዊ የተደራጀ ሌብነትን ማስቀረት በመቻሉ የህዝብንም የመንግስትንም ሀብት በተገቢው የልማት ስራዎች ላይ እንዲውሉ ተደርጎ ውጤት ማምጣት ስለመቻሉም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ከዛም በተጨማሪም በተለይ ችግሩን ከምንጩ ለማድረግ አሁንም ስራዎች ያስፈልጋሉ ያሉት ከንቲባዋ ሙስናን የሚጠየፍ ማህበረሰብ ለመፍጠር ተቋማት የራሳቸው ሚና እንዳለውም ተገልጿል። ተመልካቾች ይህንን ጉዳይ በዜና ኢትዮጵያ ሰፋ አድርገን ተመልክተናል። በኢቢሲ.ስትሪም በኢቢሲ የዜና አማራጮች ልታገኙ ትችላላችሁ።